አሁን መልሱን የተመልከት ሊያሳይህ ነው። እሺ የተጻፈ ሊያሳይህ ነው። አንዴ ማየርን ትልቅ ላይ ያደርግ ማየር ክፈትለት። ተማራ የተጣመመውን እምነት አንተ የፕሮፌትን ስህተት ለመሸፋፈን ይሄንን አሁንም ወርደህ ትማራለህ። ቁጭ ብለህ ትማራለህ። ቀጥል ማየር። ሁሴ ካሜራ እየከፈተልኝ አይደለም። እኔ ከፍቼልሃለሁ። ላክልኝ እስኪ አስረዳው። በቃ እንትን በል እሷን ትልቁ ላይ አድርጓት። እሺ አለህ። የት አለ ነው? ወጣ። እሺ المهم እነዚህ ሁለቱ መጅሙዓል ፈታዋ ላይና እንትን ላይ የተጠቀሱት ቅድም ሁሴ የነገራቸው ሐዲስ ነው። ነገር ግን ኢቨን አት ሂስትሪ እንኳን ብናየው የመጀመሪያው ኢንሳይክሎፒዲያ ኦፍ ዘ ጁሽ የሚለው መጽሐፍ ላይ እዝራ ወይም ደግሞ አሁን እሱ በአፎቻቸው ይናገራሉ የታዋለው የሚያምኑት the son of Allah የአላህ ልጅ ብለው ያምኑ ነበረ። እዝራ ኡዘይር was indeed the son of Allah ይህንን ታገኛለህ። አሁን ቅድም የባይብሎችን ምናምን የአይሁዶችን መጽሐፍ አነበብኩ ፈለግኩ ምናምን ስትል አክቹሊ እንዳላነበብኩ አውቃለሁ። ይህንን መጽሐፍ ሰርች አድርገህ ያው ሁለተኛ የት እናገኛለን ብለህ ስትመለከት ደግሞ ሂስትሪ ኦፍ ዘ ጁሽ ኦፍ አረቢክ የሚለው መጽሐፍ ላይ ኦኬ ሶ the son of Allah the son of God እዝራ the son of God ወይም ደግሞ የአላህ ልጅ እያሉ ይጠሩት እንደነበረም ተቀምጧል ማለት ነው። ከሁለት ከታሪክ መጽሐፍ ነው ያመጣውልህ። ከዛም በላይ አለ። አሁን ይግባና ይጠይቀን ልጁ ያነበባቸውን መጽሐፎችን በዛው ቢጠቅስልን። ማን ነው? ሌላ ጥያቄ ለሱ ካለ አስተናግዷል። መርሃባ። እሺ ሄኖክ አለክ? ሄኖክ እሺ ከሌለ በቃታችሁ ወረዱን ማድረግ ተሰም ያ ሰላም ያ ሰላም ያ ሰላም። እሺ ጥያቄ ያለው ካለ ይቀጥል። ፈገግታ አቤት ሰላም አለይኩም። ወአለይኩም ሰላም። ደህና ናችሁ? አለን አልሐምዱሊላህ። ማሻአላህ አላህ ይጨምርላችሁ። ፍየሏን ሚዩት አድርጋት ወይም አርደን ብላት። እሺ እሺ በል ለመስማት ነበር የገባሁት። እሺ ለመስማት ነው። እሺ ሄኖክ አለ? እሺ ጥያቄ እስከሚጠይቁ እንዴት ናችሁ? ሰላም ናችሁ ሆይ? ሰላም አለይኩም እላለሁ። ሰላምታዬን አቀርባለሁኝ። በቤቴ አንድ የሰራሁት ቪዲዮ አለ፣ ሸር አድርጉት። የምታቁም ካላችሁ ኮሜንት ላይ ሀሳብ አስቀምጡልኝ። ተፈልጎ ነው መጨረሻ አካባቢ የሰራሁት ቪዲዮ አለ። ያንን ሼር ኮፒ ሊንክ አድርጉት፣ ብዙ እይታና ብዙ ቪው እንዲያገኝ ማለት ነው። በረካ እሺ ጥያቄ አለ? አፖስቶልስ ቸርች ጥያቄ አለ? ሄሎ አለኝ አለኝ። ጥያቄ ምንድን ነው? እሺ መሐመድ ነብይ ነው? አሁን እንደምንያት ሁሉ አለቃ ሰይዱል አንቢያ ከሙዚቃ ቦታ እንዲራቅ ትላለህ። አላ ወይ እሺ እሺ አንድ ራቅ በል ከሙዚቃ ቦታ
ለዚያም ሰይድ አልአንቢያ የነቢያት ሁሉ አለቃ ነቢይ ብቻ አይደለም፣ የነቢያት ሁሉ አለቃ የነቢያት ሁሉ አለቃ ሊቀ ነቢያት። ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም አና ሰይድ ወለድ አደም ወላ ፈኽር። የነቢያት ብቻ ሳይሆን የሰው ልጆች ሁሉ ዋናና አይነት አለቃ ናቸው። እኔ የሰው ልጆች የአዳም ልጆች ሁሉ ዋናና አለቃ ነኝ ብሎ ተናግሯል። ጥያቄ ምንድን ነው? ያ ጥያቄ ያለው ሰው አለ? አሎ هتسمعي الكلام ولا ሮባ ጥያቄ አለኝ። እሺ ጥያቄ ምንድነው ሮባ? ጥያቄ እኔ አሁን ባደ እሻ ውትር ሰላት እንሰግዳለን። እውነት ነው። አዎ ባደ እሻ ሰላታችሁን ውትር ያርጉ ነው ያሉ ረሱል ሰለላሁ ዐለይሂ ወሰለም። አሁን ሌሊት ተነስተን ባደ ውትር ደግሞ ሌላ ሰላት የለም ነው ሌላ ሐዲስ ላይ የምናገኘው። ሌሊት ሰላት ተነስተን እንሰግዳለን። ሌሊት ሰላት ተነስተን በምንሰግድበት ጊዜ ውትር ደግመን እንሰግዳለን ወይስ በዛው በማታ ውትር እንተዋለን ወይስ እንዴት ነው? ጥሩ ጥያቄ። ነብያችን ሰለላሁ ዐለይሂ ወሰለም ይሄን ጥያቄ ተጠይቀው መልሰውታል። قال النبي صلى الله عليه وسلم لا وتران في ليلة واحدة በአንድ ሌሊት ሁለት ዊትር የለም ብለዋል። ስለዚህ ከዒሻ በኋላ ዊትር ከሰገድክ ሌላ ዊትር አትደግምም። ወጣ አይደለም። ነገር ግን የሌሊት ሶላቶችን ሁለት ረካ እያደረክ መጨመር ትችላለህ እስከፈለግከው ድረስ። ታዲያ ዊትሩን መጀመሪያው ሌሊት ላይ ብሰግድ ይሻላል ወይንስ መጨረሻው ሌሊት ላይ ባደርገው ይሻላል? ዊትሩን ብለህ ከጠየቅ ደግሞ መጨረሻው ሌሊት ላይ ብታደርገው የተሻለ ነው። መጀመሪያ የሌሊት ሶላቶችን ሰግድ። ለዚህም ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም اجعلوا آخر صلاتكم بالليل وترا የሌሊት ሶላታችሁን መዝጊያ መጨረሻ ላይ ዊትርን አድርጉ ብለው ተናግረዋልና። ነገር ግን እንቅልፍ ያሸንፈኛል ሊያልፈኝ ይችላል ብሎ የፈራ ሰው فليصليها في اول الليل የሌሊቱ መጀመሪያ ላይ ይስገዳት ዊትርን። አይ ጀዛኩሙላህ ኸይራ ወያኩም። ሌላ ደግሞ ሁለተኛ ጥያቄ ረሱል ሰለላሁ ዐለይሂ ወሰለም ለመላ ዓለም ነው የተላኩት። እውነት ነው። ለጅኒም ለኢንሲም ነው የተላኩት። እውነት ነው። ጅኒዎችን በዛት ቀርቦ ሄዶ ዳዋ አድርጎላቸዋል። አዎ ስንት ቀን ነው ዳዋ ያደረጉላቸው ለጅኒዎች? ለ23 ዓመት ያክል ለ23 ዓመት ያክል ለጅኒዎችም ለኢንሲዎችም ያ ማስረጃ ቃለ ሱብሓነሁ ወተዓላ وما أرسل قال سبحانه وتعالى وما خلقت الجن والإنس إلا ليعبدون والعبادة هي الأوامر التي أمر بها الرب سبحانه وتعالى عن طريق نبيه عليه الصلاة والسلام منذ بعثته إلى أن توفاه الله عز وجل. نبيات صلى الله عليه وسلم كتلاكم بالزمن جمرو كزي على مسكي سنابتو بجزي درس كالله سبحانه وتعالى نبي تدرجو تلكوان ያ ነብይነታቸው ደግሞ ለሰዎችም ለጅኖችም ነው። የሆነ ጊዜ ላይ ብቻ ጠብቆ ጅኖችን ሄድ እናስተምር፣ ከዚያ በኋላ ደግሞ ከነርሱ ራቅ ብሎ ያዘዘባቸው ቦታ የለም። ነገር ግን ለሁል ጊዜ እርሳቸውን በተላኩበት ዘመን ይሰሙ ነበር፣ ይከተሉ ነበር። ይህን ነገር ታዘዋል። ወደ እነርሱ መጥተው እንደሰሙና እንደተከተሏቸውም አላህ በቁርአን ላይ ተናግሯል። في آخر سورة الأحقاف قال سبحانه وتعالى وإذ صرفنا إليك نفرا من الجن يستمعون القرآن فلما حضروه قالوا أنصتوا فلما قضي ولوا إلى قومهم منذرين. ከጅን የሆኑ ጭፍሮች ከአላህ ሱብሓነሁ ወተዓላ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይልኳቸው መርቷቸው ሄደው እንደሰሙ በቁርአን እንደተደነቁ እንዳመኑ ተነግሯል እዚያ ላይ። ታዲያ ለነብዩ ሰለላሁ ዐለይሂ ወሰለም ብቻ አይደለም ጅኖች ሲሰሙና ሲከተሉ የነበሩ የቀደሙትንም ነብያቶች ይሰሟቸውና ይከተሏቸው ነበር። ይሄ ግዴታ ተጥሎባቸዋል። ጅኖችም ላይ ልክኛም ላይ ግዴታ እንደተጣለ ሁሉ ማለት ነው። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ይላል አላህ። ሰዎችንም ሆነ ጅኖችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ብሏል። ስለዚህ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ብቻ አይደለም አላህን ተገዙ ተብሎ የታዘዙት፣ ከዚያ በፊት በነበሩ ነብያትም ጊዜ ታዘዋል። ከዚያ በፊት የነበሩ ነብያቶችን ያውቋቸው እንደነበር ከነብያት መካከል እንደው ማስረጃ አለው ወይ ከተባለ አዎ። ማንን? ሙሳ ዐለይሂ ሰላም ማስረጃ ቃለ ሱብሓነሁ ወተዓላ قالوا يا قومنا إنا سمعنا كتابا أنزل من بعد موسى مصدقا لما بين يديه يهدي إلى الحق وإلى طريق مستقيم يا قومنا أجيبوا داعي الله وآمنوا به يغفر لكم من ذنوبكم ويجركم من عذاب أليم يغفر لكم ذنوبكم ويجركم من عذاب أليم. موسى عليه السلام በደንብ ያውቁት ነበር። ለዚህም ነው ቁርአንን በሰሙ ጊዜ ህዝቦቻችን ሆይ ያሉ ጅኖች ይህን ከነብዩ ሰለላሁ ዐለይሂ ወሰለም የሰሙት ለህዝቦቻቸው ሄደው ሲናገሩ ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ እኛ
ከሙሳ በኋላ የተወረደን መጽሐፍ እነሆ ሰማን ብለው ተናገሩ። የህዲ ኢለል ሐቅ ወደ እውነት የሚመራ የሆነ መጽሐፍ ወኢላ ጠሪቅ ሙስተቂም ወደ እውነተኛው ቀጥ ወዳለው መንገድም የሚመራ የሆነ መጽሐፍ ብለው ተናገሩ። ስለዚህ ሙሳንም ያውቁት ነበር፣ ሁሉንም ነቢያት ያውቁና ይከተሏቸው ነበር። አሜን ነው። ጀዛኩሙላህ ኸይራን። ሌላ በአንተ በኩል ለሌላ ሙስሊም ወገኖች ሊያስተላልፈው የሚፈልገው አንድ አጠር ያለች መልእክት አለኝ። ትላንትና ነው ከትላንት ወዲያ የሆነ ቪዲዮ ላይ አይቼ ለመግባት ማስገቡኝ ብዬ ያንን ጥያቄ ለመመለስ ብል አላስገባን ያሉኝ። እኔ የሚያስተላልፈው መልእክት እንዴት መሰለ? መጀመሪያ ቁርአን የወረደው ኢቅራ ነው፣ እወቅ ነው፣ አንብብ ነው። ሳናውቀው ለጥያቄ ራሳችን አናቅርብ። ለሚያውቁ ዑለማዎች የተከበሩ ዑለማዎች አሉ፣ ወደ እነሱ ማመላከት መቻል አለብን። ሄደን ዘለን ገብተን በሌላ እምነት ተከታይ ፊት መርበትበት ወላሂ እኔ ያሳፍረኛል። ጥያቄውንም መመለስ ያለብን ዕውቀቱንም መገበያየት ያለብን በዕውቀታችን ልክ ነው። እኛን መመለስ የማንችለውን ጥያቄ ውስጥ ገብተን ዝም ብለን ከምንቦጫረቅ ወደ ትክክለኛ ዑለማዎች ብናመላክት ያ ዑለማ መልሶ የሰራውን ስራ እኩል እንደምናገኝ በሐዲስም ተቀምጦልናልና ያንን መልእክቱን ብታስተላልፍ ደስ ይለኛል። ልጄ በረካሁን፣ አላህ ይጠብቅ። እንወድሃለን፣ እናከብርሃለን። በረካሁን ሀይ አላህ አድርግ ልጄ፣ በረካሁን። አሚን። አላህ ይሕፈዝክ ይባረክ ፊክ ወይስዕድክ ፊ ዳረይን። እሺ መርሐባ። ጥያቄ አለ፣ ይቀጥል። ሰምታችኋል። እሺ ሰላም አለይኩም ወራህመቱላህ። ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ። ሰላም ነው ወይ? አልሐምዱሊላህ አሪፍ ነው። ጥያቄ ነበረኝ። ሱረቱ ራህማን ላይ ወሊመን ካፈ መቃመ ረቢሂ ጀነታን የሚለው አንቀጽ ላይ ጀነታን የሚለው ለምንድን ነው የምንጠቀመው? ማለት ሁለት ጀነትስ አለ ወይ? 7 ጀነቶች ሁሉ አሉ። ማን ነው 8? ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ወሊመን ካፈ ሳይሆን በመጀመሪያ ወሊመን ኻፈ መቃመ ረቢሂ ጀነታን ፈቢአይ አላኢ ረቢኩማ ቱከዚባን። ጀነት ስንት ናቸው ከተባለ 8 ናቸው። ማስረጃ ቃል ነቢዩ ሰለላሁ ዐለይሂ ወሰለም تفتح الجنة 8 يوم الاثنين ويوم الخميس فيغفر الله لكل مؤمن ومؤمنة إلا لرجلين اختلفا فيقال تجاوزوا عن هؤلاء حتى يصطلحا أو يصطحبا. نبياتنا صلى الله عليه وسلم حديث ليس ناقروا منالو سمنتم يجنة بروج زواتر سنيو النهاموس يكفتها اللون በእነዚህ ሁለት ቀናቶች በሰኞና ሐሙስም የእያንዳንዱ ሙስሊም ኃጢአት ሁሉ ይማርለታል አሉ። የሁለት ሰዎች ሲቀር እነርሱም የተጣሉ ሰዎች እነዚህ እስኪታረቁ ድረስ ኃጢአታቸው እንዳይማር ይታለፍ ይላል አላህ ሱብሓነሁ ወተዓላ። ታዲያ ይማራል ሲባል ኃጢአት ለሁለት ይከፈላል። ከባኢርና ሰጋኢር፣ ትላልቅ ወንጀልና ትናንሽ። ትላልቅ ወንጀሎች ተውበት ያስፈልጋቸዋል። ትናንሽ ወንጀሎች ናቸው የሚማሩት። ገብታችኋል? ነገር ግን ይሄንን ለማንኛውም አማኝ አላህ ሱብሓነሁ ወተዓላ በእነዚህ በሰኞና በሐሙስ ቀን ሁል ጊዜ ኃጢአታቸውን ይምርላቸዋል በእርሱ ትእዛዝ ላይ ቀጥ እስካሉና በተውሂድ ላይ በሱና ላይ እስከጸኑ ድረስ። أما إذا كانوا على الشرك وعلى الكفر بالله عز وجل فإنهم لا يحصلون على هذه النعم. بس هين سجاجين بكرة لا بما جرت لا يكون، لكنهم ما داموا مستقيمين على التوحيد بتوحيد لا يصنعنا يرجس كون درس الناس يسوي شيء هن سجاجين يثار مالتنا وين مثلا نتك علي سمت جنة كل الشام مش ሌላኛው ደግሞ ኢስቲንጃ ሳደርግ በጣም ያስቸግረኛልና ከአቅሜ በላይ ስለሆነ ምን ማድረግ እችላለሁ? በዚህ ላይ ኢስቲንጃ ሳደርግ ያስቸግረኛል ማለት ከምን ወስዋስ ነው ወይንስ ሐቂቂ የሆነ የሚከሰት ነጃሳ ነገር አለ ከሰውነት? እንደዛ ነጃሳ ከሆነ እንትን በላ ነጃሳህን መጠበቅ አለብህ።
እና በቻልከው አቅም የህመም ጉዳይ ከሆነ ሂደህ ታከም። ታክመህ መፍትሄ ካላገኘህለት ላ ዩከሊፍ ላሁ ነፍሰን ኢላ ውስዐሃ። እኔ አምላካችሁ አላህ አንዲትን ነፍስ ከምትችለው አቅም በላይ አላስገድዳትም ብሏልና በቻልከው አቅም ስገድ። አደራ ሶላት እንዳታቋርጥ የፈለገ ቢሆን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተትሩክ ሶላተከ ሙተዓሚዳ ፈመን ተረከ ሶላተሁ ሙተዓሚዳን ፈቀድ በሪአት ሚንሁ ዚማ ነው። አደራ አውቀህ ሆን ብለህ ሶላትህን እንዳትተው አሉ። አውቆ ሆን ብሎ ሶላቱን የተወሰው ከአላህ ጋር ያለውን ቃል ኪዳን አበላሽቷል፣ አጥፍቷል አሉ። ምን አይነት ቃል ኪዳን አለን ከአላህ ጋር ከተባለ ሶላትን ጠብቃችሁ እስከተሰገዳችሁ ድረስ ገነትን ላስገባችሁ ብሎ ቃል ገብቶልናል። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ቃለ አላሁ ሱብሓነሁ ወተዓላ ፈረድቱ ዐላ ዒባዲ ኸምስ ሰለዋት ፊል የውሚ ወለይላ ፈመን አዳሁና ፈለሁ ዐህዱን ሚኒ ቢአን ኡድኺለሁ አልጀነ። አላህ ሱብሓነሁ ወተዓላ ምን ብሏል? በቀንና በሌሊት 5 አውቃት ሶላቶችን በባሪያዎቼ ላይ ግዴታ አድርጌያለሁ፣ የእነዚህንም ጠብቆ ለሰገደ ሰው ገነትን ላስገባው ቃል ገብቼለታለሁ ብሏል። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የቀደሙ ሐዲስ ላይ አደራ ሶላትህን አውቀህ እንዳትተው፣ አውቆ ሶላቱን የተወሰው ከአላህ ጋር ያለውን ያን ቃል ኪዳኑን አጥፍቷልና ብለው ተናገሩ። ስለዚህ የፈለገ ነጃሳ ሆኛለሁና ሶላቴን መተው አለብኝ እንዳትል አደራ። በቻልከው አቅም ህክምና አድርግ። በህክምና ከተስተካከለ ይሄ ነጃሳ ሽንት ነገር እሰየው። ካልተስተካከለ ግን በቃ መቋረጥ የማይችል ከሆነ ባለህበት ሁኔታ ሆነ ስገድ፣ እንዳታቋርጥ። እሺ የመጨረሻው ደግሞ አንድ ሰው ሸሂድ ሊባል የሚችለው በምን ምክንያቶች ነው? አንድ ሰው ሸሂድ ሊባል የሚችለው በ5 ምክንያቶች ነው። በመጀመሪያ ሸሂድ ማለት ምን ማለት ነው? ሸሂድ የሚለው የአረበኛ ቃል ነው። ወደ አማርኛ ስንቀይረው ሰማዕት ማለት ነው። ሰማዕት ማለት ነው። ሸሂድነት ብዙ ሰው የሚያውቀው ተገድሎ ሲሞት ብቻ ይመስላቸዋል። ሰው ሲገድለው ያ ሸሂድነት ነው፣ ሰማዕትነት ነው። እሱ ብቻ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ የሸሂድ አይነቶችን ወይንም የሰማዕት አይነቶችን አሹሃዳኡ ኸምሳ አሉ። ሰማዕታቶች 5 ናቸው አሉ። አንደኛ አልሐሪቅ፣ ተቃጥሎ የሞተ ሰው በእሳት አደጋ። አውቆ ሆን ብሎ ራሱን ያቃጠለን ሰው አይደለም። ልብ በሉ። የሆነ ስራ እየሰራ እያለ የሆነ ነገር ሆነና የሆነ ነገር ሆኖ በሆነ ነገር ምክንያት የሆነ ነገር ሆኖ ሞተ ሰውየው የሆነ ነገር እና ስለዚህ ተቃጥሎ የሞተ ሰው በእሳት አደጋ የሞተ ሰው እሱ ሸሂድ ነው፣ ከሰማዕታት ነው። ሌላኛው ምንድነው? አልገሪቅ፣ ውሃ ውስጥ ሰምጦ የሞተ ሰው። አውቆ ባህር ውስጥ ገብቶ ራሱን ያጠፋን ሰው አይመለከቱም። ይሄ እሳት ነው፣ ራሱን ያጠፋ ሰው። ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር፣ ራሱን ያጠፋ ሰው እርሱ የእሳት ነው ብለዋል። ነገር ግን ሰውየው እየሄደ እያለ በባህር ላይ ሊሆን ይችላል፣ የዛኔ ሞተ። ይሄ ሰውዬ ምንድነው? ከሸሂዶች ነው፣ ከሰማዕታት ነው። ነገር ግን ሌላኛው እዚህ ልታውቁ የሚገባው ነገር ማዕበል እየመጣ እንደሆነ እያወቀ አደጋ ላይ እንደሚሆን እያወቀ ሰውየው መርከብ ላይ ተሳፍሮ ቢሄድስ ይሄ ሰውዬ ይሄ ሰው ራሱን መጠበቅ አለበት። ይወጣቸዋል አይደለ? ራሱን መጠበቅ አለበት፣ መጓዝ የለበትም። ቢጓዝ ሸሂድ ይሆናል ወይ? አይሆንም። ምናልባትም ራሱን ካጠፉት ሰዎች ሊካተት ሁሉ ይችላል። ይህን ከልክለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ረኪበ አልበሕረ ዐንደ ኢርቲጃጂሂ ፈላ የሉመነ ኢላ ነፍሰሁ አሉ። ማዕበል እንትን እያለ እየመጣ እያለ በጣም በኃይል እየመጣ እያለ ጀልባን ወይንም መርከብን ተሳፍሮ የሄደ ሰው ቢሞት ራሱን እንጂ ማንንም ተጠያቂ እንዳያደርግ እንዳይወቅስ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይወጣቸዋል አይደል? ስለዚህ ሁለተኛው ምንድነው? ውሃ ውስጥ ሰምጦ የሞተ ሰው ሸሂድ ነው የተባለው ነው። ሌላኛው ምንድነው? አልመጥዑን፣ በወረርሽኝ ምክንያት የሞተ ሰው። ወረርሽኝ ምንድነው? ተላላፊ የሆነ በሽታ ነው። ይህም በሰላም ቤትህ ቁጭ ብለህ ምንም አይነት ጥፋት ሳታደርግ መጣና ያ ነገር አንተን አጠቃ፣ አንተ ሸሂድ ነህ። ለምሳሌ ኮሮና ከአንድ ሰው ወደ ሌላ ሰው የሚተላለፍ የሆነ ህመም። ሌላኛው ምንድነው? ወልመህዱም አሉ ነብዩ ሰለላሁ ዐለይሂ ወሰለም። መህዱም ማለት የሆነ ነገር ተደርምሶበት የሞተ ሰው። ቤትህ ቁጭ ብለሃል በሰላም መጣና ከላይ ተደረመሰብህ ሞት። ዛፍ ሊሆን ይችላል፣ ድንጋይ ሊሆን ይችላል። ከሆነ ቦታ ላይ ተቀምጠህ ተደርምሶብህ ብትሞት። ከዛልክ ልክ ነው ሼክ አብዱልዓዚዝ ብን ባዝ በዘመናችን የነበሩ ታላቅ ዓሊም በዚህ ጉዳይ ላይ በመኪና አደጋ የሞተም ሰው ከዚህ ይካተታል ብለው ተናግረዋል። መኪና መቶ ተጫነህ፣ ለምሳሌ ገደለ፣ ወይንም ደግሞ እየተጓዝክ እያለህ ተገልብጠህ ሞትክ። ይፈቻል። ይህም ከዚያው ነው። ነገር ግን ሼክ አልባኒ እዚህ ጋር ሌላ ሀሳብ ሰጡ፣ በዚሁ ጋር በተያያዘ ማለት ነው። ከልክ በላይ ራሱን አደጋ ላይ በሚጥል መልኩ እያበረረ የሞተ ሰው ልክ የመጀመሪያው ታስታውሳለች፣ ቅድም የነገርኳቸው ሐዲስ ማዕበሉ በጣም እየመጣ እያለ እንደተሳፈረ ሰው ልክ እንደዛ ነው የሚታየው። ያ ሰውዬ ራሱን እንጂ ተወቃሽ እንዳደርግ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አሁንም ልክ እንዲሁ ከልክ በላይ እያበረረ እየነዳ
አደጋ ላይ ሊጥልብ እንደሚጥለው አይነት ነገር አንዳንድ እየነዳ ያ ሰውዬ አደጋ ላይ ቢወድቅ ይሄ ከሸሂዶቹ የሚካተት አይደለም። ሌላኛው ነቢያችን ሰለላሁ ዐለይሂ ወሰለም ወልመብጡን አሉ። በሆድ ህመም ምክንያት የሞተም እርሱ ከሸሂዶች ነው። ሆድ ውስጥ ማንኛውም ህመም ጉበት ሊሆን ይችላል፣ ጨጓራ ሊሆን ይችላል፣ አንጀት ሊሆን ይችላል። ልክ እንዲሁ በውልደት ምክንያት የምትሞትም እርሷም ከሸሂዶች ነች። በዚሁ አጋጣሚ ከሆድ ህመም ከሚለው ይከተታል። እንዳውም ለእርሷ ለየት አድርገው ነቢ ሰለላሁ ዐለይሂ ወሰለም በእርግዝና ምክንያት የሞተች ሴት ከሸሂዶች እንደሆነች ተናግረዋል። ሌላኛውና ትልቁ የመጨረሻው ምንድነው? ወልሙጃሂዱ ፊ ሰቢልላህ ያሰላም፣ በአላህ መንገድ ላይ ትግል እያደረገ ማነው ሰማዕት የሆነ እርሱ ደግሞ እየታገለ እያለ የተገደለ። ይሄ ትልቁ ሙጃሂድ አይነት ነው። የሌሎቹ ምንዳቸው አንድ አይነት ነው፣ የዚህኛው ደግሞ ይለያል። ይሄ ሰው ገነት ነው። ገነት ከመግባት የሚያግደው ምናልባት የሰዎች ብድር ካለበት ነው። ያን ብድሩን እስኪመልስ ድረስ በገነት በር ላይ ይቆማል። ብድር በጣም ከባድ ነገር ነው ከአላህ ዘንድ። የገነት ተብላችሁ ልትገቡ ብላችሁ የሰዎች ብድር ካለባችሁ ያ ሰው መጥቶ ብድሩን እንትንን ሐቁን እስክትከፍሉ ድረስ ገነት አትገቡ። ያ ሰው መጥቶ ያንን ብድሩን ከሂሳብ ከተወራረደ በኋላ ከአላህ ሱብሓነሁ ወተዓላ ዘንድ የዛኔ ገነት ይገባል። ሐታ ለምን ሙጃሂድ አይሆንም? በአላህ መንገድ ላይ መስዋዕት የሆነ ለምን አይሆንም? አያችሁ። ስለዚህ አደራ ብድር ያለባችሁ ሰዎች መልሱ። ብድሬን ትመልሳለህ። ያወድርኩ ሰው እየተከታተልከው። እሺ ጀዛከላህ። ለአላህ ብዬ እወድሃለሁ። አላህ ይጨምርልህ። መልካም ጊዜ። አሜን። መልካም ጊዜ ለኔም ለአንተም እንደዛ። እሺ እሺ ሶላትኛ ጋር እዚህ ዞር እየደረሰ ስለሆነ ልወጣ ነው። ኤልያስ፣ ማሂር፣ መሲ እና ደግሞ ማናቸው ጃስሚን አሉ። አፖስቶሊክ ቸርች የሚል ክርስቲያን ልጅ አለ መሰለኝ። አዋርት ክርስቲያን ካለ ለዚህ ጥያቄ ያለው ገብቶ መጠየቅ ይችላል፣ መጠየቅም ይችላል፣ መስበክም ይችላል። ክርስቶስ መጽሐፍ ላይ ሲናገር ምን አለ? በሰው ፊት ለመሰከረልኝ በአባቴ ፊት በመንግስተ ሰማያት መሰክርለታለሁ ብሏል። አሁን ናቲ ከላይ ያለው ናትናኤል ክርስትና ሊሰብክ ነው። በደንብ አዳምጡት እስኪ። ክርስትና ምንድን ነው? ስበክ። ይሄን ሁሉ ናቲ ናቲ አለ ናቲ ናታኒ እሺ ሚዩት አድርገው። አላህ ናት። በቃ ከሌላ አውሮታች ሌላ ሰው አስብ። ታች አውርዶትና እሱ ሌላ ሰው አስብ። ማሂር አለ አለሁኝ ላይ ቀጥሎ ሀይቢ እኔ አዳምጣለሁ። እሺ አንድ ሰው አስገቡ ሞዴሬተሮች። ይሄ አፖስትል ፍትህ አፖስትል ከሚላን አውራው ከሌለ ይውረድ ወደታች። አይስ ይሄኛው ነው አፖስቶሊክ ቸርች ምናምን የሚል እሱ ነው አውራውና አላ ከሌለ አለቀ። አለ ከኔ በታች በኩል ያለው ከማሂር በላይ በኩል ያለው አፖስቶሊክ እሱ እንትን ነው። ብዙን ጊዜ ኮሜንት ላይ በጣም ጎበዝ ነው። እታች ወረድና ኮሜንት ይጻፍ። ሌሎች አንዳንድ እየጻፉ ስለሆነ ቆይ እንትን ገስት ላይ ልሞክራቸው። እምቢ እያለኝ ነው። እንትን ስል ላስገባቸው ስሞክር እምቢ ይለኛል እና ቆይ ከእንትን እሺ ነው ያ ዝም ብዬ አስገብቻለሁ። እንግዲህ ማማዬ ወሎ ምናምን ነገር ገስት ምልክላችሁ ልጆች ተቀበሉና ገቡ። እሺ በቃ እውነት ነው ተናገርኩ ሲሰጠኝ ማለት ነው። ጋሽ ሲሰጠኝ ኤላ ሚዩት አደርጋለሁ። ጥራኝ እሺ ከፈለከኝ። የገባችሁ ልጆች ሚዩት አድርጊ። ሚዩት አድርጊ። እሺ ሶፊያ አለሽ?
ሶፊያ አለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? አለን። ገስ ግን አስተካክሉት እሺ። ጃስሚን እንትን አድርጉት። አይ አንቺን አይደለም፣ አንቺ ቀጥ ሲሆነ ጥያቄ እንደዚህ አይደለም፣ እንትን አድርጉት። አይዋ እሺ፣ ቀጥ ሶፊያ። ማለት ብድርን በተመለከተ የሰው ብድር አለብኝና ያ የተበደርኩት ሰው ደግሞ ያው ወደ አከራ ሄዷል። ቤተሰቡን አላውቅም። እንዲህ አይነት ጥያቄ ሳይሆን ከንጽጽር ጋር የተገናኘ ጥያቄ ካለሽ ንጽጽራዊ ጥያቄ አለሽ? ምንድነው? ሞቶ ነው ሰውየው? ይሄ በጣም ስላስጨነቀኝ ነው። ማለት ብዙ ጊዜ ለመጠየቅ ለማግባት ሞክራለሁ፣ ግን እድል አላገኘሁም ነበረ እኮ። ገባኝ። ሞቶ ነው ሰውየው አሁን ያልሽ? ሞተዋል እኮ። ምን ላድርግ ነው? ገንዘቡን ምን ላድርግ አለብኝ ነው አይደለም? እንደዛ ነው እኮ። አሁን ትንሽ ቆይቶ ያው ሁሱ ሲመጣ ይመልስልሻል ኢንሻአላህ። እሺ፣ ሌላ ጥያቄ አለሽ? የለኝም። እሺ፣ ይቅርታ። ማለት አንድ ጥያቄ ያለኝ ቅድም ሰደቃን በተመለከተ እሱ ያብራራ ነበርና ማለት ከሃይማኖት ውጪ ለምሳሌ ከእስልምና ውጪ የሆነን ቤተሰብ ለዛ ሰው ሰደቃ መስጣት ይቻላል? እሱም በሰደቃ ይቆጠራል? ምንድን ነው ያልሽው? እስቲ ድገሚ ጥያቄው። ለምሳሌ በቤተሰቤ ውስጥ ከእስልምና ውጪ ከኔ ሃይማኖት ውጪ የሆነ ሰው አለና ለዛ ሰው ሰደቃ ቢሰጠው ሰደቃው ይሆንልኛል? እኮ ከቀደሙ ጥያቄ ጋር የተገናኘ ነው ወይስ እንዴት ነው? አይ አይደለም፣ ይሄ ሌላ ነው። ለምሳሌ ቅድም የሆነ ሰው ሰደቃ ለቤተሰብ ቢሰጥ ከዝምድና ጋር ነው ወይ ከሰደቃ ጋር ነው የሚሆነው ብሎ ሲል እሱ መልሶለት ነበርና እሱ ለምሳሌ ሙስሊም ወገኖች ምንድን ነው ያልሽው? አልሰማሁሽም። ለምሳሌ ቅድም የሆነ ልጅ ጥያቄ ጠይቆት ነበረ። ለሰደቃ ብር አስቀምጣለሁና በቤተሰቤ ውስጥ የተቸገረ ሰው አለና ለዛ ሰው ቢሰጥ በዝምድና ነው ወይስ በሰደቃ ነው የሚቆጠርልኝ ብሎ ነበርና በሰደቃም ይቆጠራል እና በስለተ ረሂምም ይቆጠርልሃል ምናምን ብሎት ነበር። በዛው ደግሞ እኔ ለምሳሌ በዛው ተመሳሳይ ከእስልምና ሃይማኖት ውጪ ወይም ከዚህ ሃይማኖት ውጪ የሚያምን ሰው አለና ለዛ ሰው ቢያግዘው ሰደቃ ቢሰጠው እንደ ሰደቃ ይቆጠርልኛል? አግዘው፣ ምንም ችግር የለውም። ተባበሩት። ሙስሊሞችን ብቻ ሳይሆን ከሙስሊም ውጪ ያሉትንም ሁሉንም መተባበር ግዴታ ነው፣ ሙስሊማዊ ግዴታ ነው። ግን ምን ላይ ነው መሆን የማይቻለው? ወንጀል የሚሰራ ሰውን ነው መተባበር የማይቻለው እንጂ ሌላው ችግር የለውም ኢንሻአላህ። እሺ፣ ሌላ ጥያቄ ያለው ሰው ካለ መቀጠል ይችላል። የለኝም። በዛ በብድሩ ዙሪያ ያው እሱን እንጠብቃለሁ። ከዛ ውጪ ሌላ የለኝም። ጀዛከሙላህ ኸይራ። እሺ፣ አሜን ወያ። ሌላ ሰው ካለ ይቀጥል ጥያቄ። አሰላሙ አለይኩም አልጀማ። ወአለይኩም ሰላም ወራህመቱላህ። ግን ቆይ ካንቺ ፊት አንቺ አሁን አይገባሽም? እሺ፣ ጠብቃለሁ። ችግር የለም። እሺ፣ ከሷ ቀድማችሁ የገባችሁ ቀጥሉ። ኢክራም እና በዛ በኩል ያለሽው አማት ጥያቄ አለሽ? አንዳንድ ስጽፍ ነበረ። አማት እሺ፣ ኦኬ። ኢክራም ጥያቄ አለሽ? ኢክራም እሺ፣ በቃ የማን አስቀድሞት? እሺ፣ ቀጥይ። ሽክራን፣ አመሰግናለሁ። ሽክራን ያስመኝ ሀያቲ ሀቢበቲ ተስተዋል። ኦኬ፣ የኔ ጥያቄ ምን መሰላችሁ? እኔ የምኖርበት ሀገር ላይ ይሰማል ወይ? ይሰማል። ቀጥይ። እሺ፣ ክርስቲያኖችን አስገብሽ ካሉ አንቺ ቀጥይ። እሺ፣ ኦኬ። እኔ የምኖርበት ሀገር ላይ አንድ ጓደኛ
አንድ ሙስሊም ጓደኛ ከፍራለች። ሌላ ደግሞ በዙሪያችን ያሉ የተወሰኑ ክርስቲያን ጓደኞች በጣም የምቀርባቸው ልጆች አሉና ኢንሻአላህ ቫኬሽን ሄዳለሁ ኢትዮጵያ። እንድትጠቁሙኝ የምፈልገው ለነሱ መጽሐፍ መስጠት ፈልጋለሁ። የኛም በአማርኛ የሚነበብ አንደኛ የትኛው ቤስት ሊሆን ይችላል ለነሱና ሁለተኛ ከማን ነው የማገኘው? በቅርብ ነው የምሄደው። ይህንን ብቻ ለማስተላለፍ ነው። አብዱል መርካቶ አለልሽ በእስልምና ዙሪያ ላይ እንትናን በደንብ ያቸው የነ ሼክ ኢልያስ አህመድን የነ ኡስታዝ አቡ ሀይደር እነዚህም ላክላቸው። ከዛ አንጻር ሌላ አያስፈልጋቸውም። ንጽራው የሆነ መጽሐፍ አያስፈልጋቸውም። መጀመሪያ ዲናቸውን በደንብ ምን እስልምና ምንድን ነው የሚለውን ነገር ማወቅ ስላለባቸው ብዬ ስለማስብ ፐርሰናሊ ማለት ነው። ሶ እንደዛ አድርጎ እሺ። ኢልያስ የምትጨምርላቸው እስላማዊ መጽሐፍት ካለ ንገራት። ሌላ ወንድሜ እኔ የምጨምረው ያው መሄድ ያለሽ አለ ቤዚክ ናቸው። ከሱ በፊት ደግሞ ያው ቁርአንን በአማርኛ እንዲሁ ደግሞ የነቢያችን ሰለላሁ ዐለይሂ ወሰለም ታሪክ የያዘ መጽሐፍ አለ። ረሂቀል መክቱም ምናምን በአማርኛ አለ ተርጉሟል አይደል? እሱን ምናምን ነው። ከማን ነው የማገኘው? አብዱ መርካቶ እንዴት ነው የማገኘው? ይነግሩሻል ታች ቲክቶክ ላይ አብዱ መርካቶ ብለሽ ሰርች አድርጊና ኦኬ ኦራይት እንትን ጃስሚን አናግሪያት ኢንቦክስ አድርጊልኝና ቴሌግራም ይዘን የምንልክልሻለሁ። ኦኬ ሹክራን። እንትን ቴክስት አድርጊልኝ እሺ። እንትን የአብዱን ላኪልኝ በይ፣ ምክንያቱም ኢንቦክስ ስለማላነብ ብዙ ስለሆነ ሶጣ እንዳዮች እንዳስታውስ ነው። አሁን ውጭና ኢንቦክስ አብዱን ብለሽ ጻፊልኝ። አይ አፎን እሺ ይላል። ኦኬ ሹክራን። ሁላችሁም ችግር የለውም። ወገናችን ከመውጣቷ በፊት እህታችን ኢሚነሽ እያወራሻለሽው? አዎ እኔ ነኝ ሀቢብ። ኦኬ ማለት ልጅቱ የከፈረችው ኖርማል የሃይማኖት እውቀት አገኘው ብላ ነው ወይስ ከትዳር ጋር የተያያዘ ነው? አሁን ከትዳር ጋር ከእንደ አይነት ነገር ጋር ከተያያዘ አስቸጋሪ ነው። አይ ጀስት ጥያቄ ነበረኝ አይነት ነገር ነው ያለችኝ። ግን እኔ አንደኛ እንድታቅ ፈልጋለሁ፣ ሁለተኛ ያገባችው ክርስቲያን ነው፣ ልጆች ተምጠዋል። በዙሪያ ያሉት ክርስቲያን ልጆች አሉ ብቻ በጣም የምቀርባቸው እና ጀስት በአማርኛ የሚነበብ ስለ እስልምና እንዲያውቁም ፈልገው መጽሐፎችን የፈለግኩት። አዎ ለእነሱ መጽሐፍ መስጠቶች በጣም አሪፍ ነው። ነገር ግን እቺ ሴትዮዋ ከጥቅም ጋር ከትዳር ጋር የተያያዘ ነው። ምንም ብትሰጫት እንትን የምትል ነገር አይደለም። ያው ይታወቃል ብዙ ጊዜ ሴቶች እንደዚህ አይነት ነገር ውስጥ ከገቡ ትዳሬን አላፈርስም ምን አልልም፣ ሃይማኖት አልጠይቅም፣ እውነትም ቢሆን የራሱ ጉዳይ ነው የሚሉት ያው ብዙ ጊዜ አይቻለሁ እንደዚህ አይነትና በእርግጥ ሂዲያ ባላህ እጅ ነው። አላህ ሂዲያ ይስጣት ነው የሚባለው። እቺ እንደዚህ ስራ ፈታ አንብባ አነጻጽራ ምናምን ሳይሆን በቃ ባሏ ክርስቲያን ነው። በዙሪያ ያለው ማህበረሰብ እንትን ነው የስሜትና ከህይወት ጋር ከማህበራዊ ጋር የተያያዘ ነው እንጂ የእውቀት የአካዳሚካሊ ነገር ላይ የተመሰረተ አይደለም። እንደዚህ አይነት ሰዎች ደግሞ ብዙ ጊዜ አስቸጋሪዎች ናቸው። ኢንስ አንቺ ልያሽን አላህ ይቀበልሽ። መጽሐፉን ገዝተሽ ስጫቸው። አሜን ሽክራን። ጀዛኪላ መሲ። እሺ ቀጥሎ የገባችሁ አልሐምዱሊላህ አለሽ ወይም አለ ፕሮባብሊ ሴት አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከሱቢ ሶላት ጋር የተያያዘ ነውና የምተኛው ሌሊት ላይ ነው። 8 ሰዓት 9 ሰዓት አካባቢ ላይ ነውና ጠዋት ላይ ማለቴ አልነቅም እንቅልፍ ነውና በተነሳው በሰዓት መስገድ እችላለሁ ወይስ ከዙር በኋላ? እሺ ያው ሰላት ከማሳለፍ አይቻልም ከወቅቱ። ሰላት ማንኛውም ሰላት ሰዓት ቢሆን ከወቅቱ ማሳለፍ አይቻልም፣ ስህተት ነው ይሄ። ስለዚህ በሰዓቱን ጠብቀሽ ስገጂ ነው። ማታ ለምንድን ነው አርፍደሽ የምትተኝ? ቀደም ብለሽ መተኛት ትችያለሽ። ካረፈች ደግሞ አላርም መምራት ወይ ሰው እንዲቀሰቅስሽ ማድረግ እንጂ ሰዓት ማሳለፍ አይቻልም። አልችልም ነው ምክንያት ማለት ልጆች ምክንያት ስላለኝ አላርም መቀጠር አልችልም። ልጆች ከኔ ጋር ስለሆኑ ረበሽ ምናምን ባላለው እኮ ሰው ይቀስቅስሽ። የሚቀሰቅስሽ ሰው የለም። ሙስሊሞች ጋር አይደለም የምትኖሪ ነው? አይቀሰቅሱም። እነሱ አረቦች ናቸው እኮ ሙስሊሞች አይደሉም። ናቸው ሙስሊሞች ናቸው፣ ግን እነሱ ራሱ ስለማይሰግዱ አይቀሰቅሱም። ኦኬ ገና ይቅርታ ውዴ
አንቺ ሳውዲ ካለሽ እኮ እስከ 3 ሰዓት ከቆየሽ እኮ 3 ሰዓት ተኩል ነው እኮ የሚሰገደው። ታዲያ ግማሽ ሰዓቷን ትንሽ ተጠበቀሽ አሰግጂም። ልክ አዛን እንደወጣ እኔ አሁን አንዳንድ ጊዜ ያው ሲያልፈኝ ማለፌ ካላለፈኝ አንዳንድ ጊዜ ካመሸሁኝ ልክ አዛን እንደወጣ ሰግጄ ተኛለሁ። ኢቃም እስከሚደረግ አጠብቂ። አሁን ሳውዲ ከአረብ ሀገር ከሆንሽ ያለሽው ሱብሂ ቀድሞ ነው የሚወጣው። 3 ሰዓት ተኩል ላይ ይሰገዳል። እስከ 2 ሰዓት ተኩል ከቆይሽ 1 ሰዓት ተኩል ናት የቀረችሽ። እንቅልፍ ካልጣለሽ ያችን 1 ሰዓቷን ቂራት ለመቅራት የሆነ ኪታብ ለመቼም ያው ቂራት ከሽግን እንቅልፍ ያመጣል። ቂራት ብቻ የሆነ ነገር እንትን ብለሽ እቺ ግማሽ ሰዓቷን ያኔ 1 ሰዓቷን ጠብቀሽ እንትን ይላል። ችግሩ የሽታ ጊዜ ነው እንጂ አሁን የሰይፍ ጊዜ የሙቀት ጊዜ ወደ ኋላ ራሱ ይመጣል። አሁን ሶላት መስገጃ የሱብሂ ሶላቱ እስከ 3 ሰዓት ወደ ኋላ ይመጣል። አሁን ወደ ኋላ ይመጣልና እንደማንም ብለሽ ጠብቀሽ ሳውዲ ከሆንሽ ያለሽው ልክ አዛን እንደወጣ ሰግድሽ መተኛት ነው። የግዴታ ኢቃማ ጠብቂ። አዛን ወጣ ብሎ ማለት የሶላት ሰዓት ደረሰ ማለት ነው። እሺ ውዴ፣ አላህ ያግራልሽ፣ አላህ ይቀበልሽ ያ ረቢ። እሺ አንድ ፖይንት እዚህ ጋር ማንሳት የምፈልገው ሶላትን በተመለከተ ቁርአን ላይ ካስተዋላችሁ ብዙ ቦታዎች ላይ ሶላትን ስገዱ ብቻ አይደለም የሚለው አምላካችን አላህ ሶላትን በትክክል ስገዱ ነው። ወአቂሙ ሶላ አይታችኋል። አቂሙ ሶላ ወአቱ ዘካ ሲል በትክክል ሶላትን ስገዱ ማለት ሁሉ ነገርን አሟልታችሁ፣ ወቅቱ ደግሞ ከሁሉ በላይ መሰረታዊ ነገር ነው ማለት ይቻላል። ጅብሪል ያው ነብዩን መጥቶ እንትን ሲላቸው የመጀመሪያ የሶላት ሰዓትና የመጨረሻ እና ሶላት በእነዚህ ወቅቶች መካከል ነው ብሎ አሳይቷቸዋል እና ከነዛ ማሳለፍ የተከለከለ ነው። የፈጀር ሶላት ደግሞ እንደምታውቁት ጠባብ ነው። በቃ ከተሰገደ በኋላ ወዲያው ነው የሚነጋው አብዛኛው ቦታዎች ላይ። ያው ያንን ከግምት ማድረግ ያስፈልጋል። ነገር ግን አንድ ሰው በሆነ ምክንያት ካመለጠው ግን ሶላት በሆነ ምክንያት ካመለጠው ለምሳሌ ተኝቶም ቢሆን ይችላል። በሆነ ምክንያት ካመለጠው ግን ሲነሳ አይስገደው ማለት አይደለም፣ ይስገደው እሱ ነው ቢሆን። ፕሊስ ግን ከእንትን ጋር ከንጽጽር ጋር የተገናኘ ጃስሚን የለችም። እሺ ከንጽጽር ጋር የተገናኘ ጥያቄ አድርጉት። እሺ ባረከላሁ ፊኩም። ለቀጣይ ስትገቡ እሺ ቀጥሉ ሌሎቻችሁ። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። ለአላህ ወስያ ገብቼ ነበር። አላህ እንዲካረክልኝ ለቲሞች ይሄን ያህል ገንዘብ እሰጣለሁ ብዬ ነይቼ ነበር። ያን የነየኩትን ለመስጊድ ባረገው ይቻላል አይቻልም? ለመስጊዱ አስፈላጊ ከሆነ ለተሳልከው ነገር አድርግ። ግዴታ ለዛው ለተሳልኩት ነገር ብቻ ነው የሚሆነው? ለሱ አድርጋ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ አልሐምዱሊላህ። እንደው እኔ ጥያቄ ነበረኝ። እኔ ጥያቄ ምንድነው አንዳንድ ማለት ዕውቀቶቹ የእናንተ የምትጠየቁትም ሆነ ምን የምትባሉት ከሸሪዓውም ከንጽጽሩም ነውና እንዴት ነው ሁለቱንም እንትን ትላላችሁ ትመልሳላችሁ? የንጽጽር ነው የምንመልሰው። ጥያቄ አለ ወይስ ምንድነው ሐሳብህ? አይ የኔ እንትን ሐሳብ ምን መሰለህ፣ የንጽጽር ላይ ብቻ ከሆነ በንጽጽር ነገር ላይ እንትን አይ የንጽጽርም አይደለም ሌላም አለን። አይሰማም ድምጽ። ሌላም አለን ሌላም እንትን እንላለን የምትሉ ከሆነ ልጠይቃችሁ ነበር ከንጽጽር ውጪ። ምክንያቱም ከንጽጽር ውጪ አትጠይቁ። ተናግሬያለሁ ቀደም ጀምሮ ከንጽጽር ውጪ አትጠይቁ። የንጽጽር ጥያቄ ብቻ። ከንጽጽር ውጪ በኋላ ሲመጣ ሁሱ ወይ ደግሞ ሌላ ሰው ጋር መጠየቅ ትችላላችሁ። ኦኬ ከንጽጽሩ ውጪ ውሱል ልጠብቀውና ልጠይቀው ይቻላል እንደዛ? አዎ ትችላለህ። መርሐባ እሺ እጠብቀዋለሁ። እሺ ሰላም አለይኩም ያ ጀማ። ወአለይኩም ሰላም። ጣፉ በሉኝና እኔ ከንጽጽር ውጪ ነው የምጠይቀው። አንዴ ከገባው አይቀር ልጠይቅ ብዬ ነው። በኋላ ትጠይቂያለሽ ብዙ ሲመጣ ኢንሻአላህ። የለም እኮ እሱ በዛ ነው። طيب شكرا። እሺ ችግር የለውም። እሺ ከንጽጽር ጋር የተገናኘ ጥያቄ ያለው አለ ከገባችሁት ውስጥ? እሺ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ኦኬ የኔ ጥያቄ ያው ስለ ኢቮሉሽን ስለ ቋንቋ ኢቮሉሽን አመጣጥ ነው። አሁን እኔ እናንተ የምንገባበት ቋንቋ ከየት ነው የመጣው? አላህ ለኛ የደነገገው ነው
ከየት ቤተ እምነት ነህ በቅድሚያ? ምን አልከኝ? ከየት ቤተ እምነት ነህ በቅድሚያ? እኔ ሙስሊም ነኝ አልሐምዱሊላህ። እሺ ምንድነው ጥያቄ? ጥያቄ ቋንቋ የቋንቋ ምንጩ ከየት ነው? አላህ ለዚህ ዓለም ይህን ዓለም ከፈጠረ በኋላ እየሰጠን ነው ወይስ እኛ ኤክስፒሪያንስ አድርገን ከብዙ ሺህ ዓመታት በኋላ ሰው በልምድ ያካበተው ነገር ነው? ምክንያቱም ቁርአን ላይ ስናየው አሁን ጂኒዎችም ወይም አደም አለይሂ ሰላምን ሲያናግራቸው ምናምን እናያለን እና ቋንቋ እሱ ነው ጥያቄ፣ የቋንቋ ኢቮሉሽን። ዛክላ ቋንቋ ማሂር ትቀጥላለህ እዚህ ላይ? ማሂር አለ? ኔትወርክ አይ እንትን ነው የቁርአኑን አያ ንገረው። በጎሳና በነገድ ያደረግናቸው ታውቁ። አንዴ ባርኪ እዛው ነው የሚጠቃልለው። ሰማኝ ላይ ቀጥል አኺ። እኔ አይመቸኝም። እሺ አምላካችን አላህ ያው አሁን እንደተጠቀሰለ ብለዋል ሱረቱል ሁጁራት ላይ ያ አዩሃ ናሱ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ወጀዐልናኩም ሽዑበን ወቀባኢለ ሊተዓረፉ ኢነ አክረመኩም ዒንደላሂ አትቃኩም ይላል። እኛ በጎሳዎችና በነገዶች ከፋፈልናችሁ ማለት የተለያዩ ቋንቋዎች እንድትናገሩ አደረግናችሁ። ለምን? እንድትግባቡ ማለት ነው፣ እንድትግባቡ ዘንድ ሰው አላህን የሰጠን ማለት ነው። ሰው አረብኛ ቋንቋ ነው ወይስ ሁሉም ማለት እንችላለን? ላይክ አማርኛንም ያካታል? አዎ ያካታል ሁሉንም ቋንቋዎች። ኦኬ ይሄው ነው ጥያቄ? ይሄ ነው ጥያቄ። ኦኬ በቃ ግልጽ ነው ሆኖልሃል? ትንሽ የሆነች ጥያቄ ነበረችኝ። እስቲ ሌላ ጊዜ እጠይቃለሁ። እሺ እንደተመቸ። እሺ ከፈለክ ላሳየህና ከመውጣት በፊት አንቀጹን ላሳየህ። እሺ ይህ ማለት ነው ሱራ 49 ከቁጥር 13 እናንተ ሰዎች ወይ ነው የሚለው አይደለም? እናንተ አረቦች፣ እናንተ ሀበሾች አይደለም፣ ሙሉ ሰዎች ከወንድና ከሴት ፈጠርናቸው እንድትተዋወቁም ዘንድ ጎሳዎችና ነገዶች አደረግናችሁ። አላህ ዘንድ በላጫችሁ በጣም አላህን ፈሪያችሁ ነው። አላህ ግልጽና አዋቂ ውስጥ ማዋቂ ነው ይላል። ኦኬ እዚህ ጋር ግን ቋንቋን ያካታል። አሁን በነገዶች ከፋፈልናችሁ ሲል ያካታል። ለምን ያካታል? እሺ ጨርሻለሁ። ካስታወስኩ እጠይቃለሁ። ባርክ አለ ወይ? አለው ማይሮ የትናንትናውን በደንብ አየኸው ያወራንበትን? አዎ ያው ካሰብኩ አለው እንደሚለው ማለት ነው። ቅዠቱ ራሱ ዲፔንደንት ነው አይነት ነገር ነው የሰጠኝ አይደል ማይሮ? አዎ አሁን እንዴት መሰለ ዝም ብለህ እንደዚህ አይነት ሀሳቦች ሲሰነዘሩ በጠቅለል ባለ መልኩ እንዴት ትመልሳቸዋለህ መሰለ? እሺ አንድ ነገር ሲጀምር ኤግዚስት ያደርጋል ለማለት ዲፔንድ መሆን አለበት። አሁን ለምሳሌ አንተ ዲፔንደንት ነህ አይደለ? አዎ ሰው አንተን ዲፔንድ የሚያደርግህ ኢንዲፔንደንት የሆነ አካል መኖር አለበት። አዎ ኢንዲፔንደንት የሆነ አካል ደግሞ ዲፔንድ በሆነ አካል ላይ ዲፔንድ አይሆንም። እንዴት? ጥገኛ ያልሆነ አካል የሚያስጠጋ አካል የሚያስጠጋው አካል ላይ አይጠጋም። አዎ ምክንያቱም ኢንዲፔንደንት ነው። በቃ ደስ ቁርአን ለዛ ነው አምላክ አላህን ሲገልጸው አሰመድ ይሏል። የሁሉም አስጠጊ ነው እንጂ የሚጠጋ አይደለም። ኮንሴፕት ተረዳ? አዎ ኤግዛክትሊ። በቃ ኸይር እንደነዚህ አይነት አንዳንድ ፊሎሶፊካል ነገሮች ውዝግብ ሲያደርጉ የኢብኑ ተይሚያ ኪታብ አላቸው። እሺ ኢንሻአላህ እሱ ምን የሚል ነበረ ራሱ? ምን የሚል ነበረ? ባላ ዘ ዲቫይን ሪያሊቲ ነው። አይ እሱ አይደለም። ከዚህ ጋር የተገናኘ ብዙ መጽሐፍ አለው። ወደራ ተዓሩድ على العقل والنقل الرجع على المنطق نقد المنطق ምናምን ነቅድ المنطق ለራሱ አንድ ታላቅ ነው አላቸውና ሰርች አድርጋቸው በደንብ የሚገራርም መጽሐፍ አላቸው። ከእንደዚህ አይነት ሀሳቦች የሚነሱት ሀሳቦች አብዛኛው ጊዜ ከአሻዒራ ሙዕተዚላዎች ምናምን ስለሆነ ፍልስፍና ውስጥ የሚገቡት
በዛ የኢብኑ ተይሚያ የሚገርም አሁን ላይ ወላሂ ነው የምላችሁ አሁን ላይ ያለው እንዳለ ስኮላሮች ተሰብስበው የሚያነሱትን ሐሳብ አሁን ላይ የሚያነሱትን ሐሳብ ኢብኑ ተይሚያ የዛሬ ስንት መቶ ዓመታት በፊት እነዚህን ፊሎሶፊካል አርጊመንቶች መጥቷቸዋል በመጽሐፉ ብዙ መጽሐፍ ጽፎ ማለት ነው ለእያንዳንዱ ሽብሃ የኤቲስት መልሶችን ማለት እና ያቸው ኢንሻአላህ እንትን ታደርጋቸዋለህ መርሃባ ማይብሮ ጀዛከላህ አላህ ይክፈል በጣም እሺ እያሰብኩኝ ነበር የትናንትናው ሐሳብ ይሄ ልጅ አንዳንዴ በደንብ እንትን ካልከው ያስቸግራል ልብህ መጥፎ ነው ትንሽ በጣም ትንሽ እንትን ብሎ ነበር እንደዛ እንዳይሆን ብዬ ያሰብኩኝ ነበርና አሁን ስላገኘው ያው ግልጽ ከሆነልህ ባረከላህ ፊክ ኢላው እንደም ያፍ በለኝ ቀጥ ችግር የለውም ባርክ እዚህ ጋር የምጠቆመህ ለምሳሌ እንደዚህ የፍልስፍና ተያያዦች ወንድም ማሂር እንደነገረህ የጀህሚያና ሙዕተዚላ አመለካከቶች ናቸው በእርግጥ አሁን ላይ ጠፍተዋል የነሱ ምናልባት ከነሱ እንትኖች ወጡ የነሱ መስመር ያዙ ካልሆኑ በስተቀር እንጂ ጀህሚያና ሙዕተዚላ ነው የሚል ፍርቃ የለም ጀህሚያና ሙዕተዚላ የጀመሩበት ትልቁ ምክንያት ምንድነው በዚህ በኢራንና በኢራቅ አካባቢ የነበረው ቦታ ላይ ነው እዛ አካባቢ ላይ ደግሞ ኮከብ ቆጣሪዎች የግሪክ ፍልስፍና የሚራመዱበት የተለያየ አመለካከቶች ነበሩና በጣም የጦፈ ክርክሮች ይደረጉ ነበር አይሁዶችም ነበሩ ክርስቲያኖችም ሙስሊሞችም ኮከብ ቆጣሪዎችም የግሪክ ፍልስፍና እንትኖችም ነበሩ በዛ ጊዜ እነዚህ ሁሉ እንትን ገጥመው እንትን ክርክር ያደርጉ ነበር ኦኬ በክርክሩ ሰዓት አንዱን ለማሸነፍ ወይ አንዱ ካንዱ የበለጥኩ ነኝ ለማለት ብዙ ነገሮች ያደርጉ ነበርና በክርክር መድረክ ደግሞ እውነት ሁለተኛ ደረጃ ናት ይባላል ብዙ አይነት ሰዎች እውነት የተበደለችበት መድረኮች አሉ በፖለቲካውም በሃይማኖቱም በሁሉም ኢቭን በሶቅራጥስ ታሪክ ኢቭን ሶቅራጥስ በክርክር የተሸነፈ እውነተኛ ነው ይባላል ስለ አንድ ነገር ስለ አንድ አካል በተለይ በሃይማኖት ጉዳይ ስንነሳ በእስልምና ውስጥ ያሉ አንዳንድ አቂዳዎች እነዚህ አቂዳዎች ከእስልምና አቂዳ ያፈነገጡበት ትልቁ ምክንያት ፍልስፍናት ናቸው እነዚህ ፍልስፍና መሰረታቸው ደግሞ የግሪክ ፍልስፍና ነው በተለይም ጀህሚያና ሙዕተዚላ ያበበበት ዘመን የሃሩን ረሺድ ልጆች በነገሱበት ጊዜ ነው የሃሩን ረሺድ ልጆች የክርስቲያን ተርጓሚዎችን በተረጉሙት መጽሐፍ ልክ እየመዘነ ነበር የሚያስተረጉማቸውና የነ አርስቶትል የነ ሶቅራጥስ ፍልስፍና እየተተረጎመ ሙስሊም ማህበረሰብን አዛ አድርጎ ነበር ብዙ ኢማሞች ራሱ መከራን ያዩበት ነውና እንዴት ጀመረ እንዴት መጣ በምን ምክንያት የገባ የሚለውን ስታውቁ በጣም ግልጽና ቀላል ይሆንላችኋል ለማለት ያክል ነው ሰምተሃል ባርክ ሐዋርያ ሽክራን ሰምቻታለሁ አንድ ግን የመጨረሻ ጥያቄ ልጠይቅ ካላስቸገርኳችሁ ኤልያስ ይቻላል አብሽር ያው አንድ ስፔናዊ ፈላስፋ አለ ኢብን ስሙ ረስቼው ነው ሙስሊም ነውና የሆነ ፍልስፍና መጥቶ ነበር አንድ ሰው አይስላንድ ላይ ቢሆንና ያለምንም ሰው ምንም ሳይጠጋው ላንጉጅን ባይኖር ምናምን ነገር ኤግዚስተንሱን እንዴት ማረጋገጥ ይችላል የሚለው ማለት ነው እና እሱ ነገር ተመልሶልኛል ምክንያቱም አንድ ነገር ስጠራጠር ራሱ እኮ አለ ወይስ የለውም ሲል እኮ የሚጠራጠር አካል አለ ማለት ነው ኢትስ ኦብቪየስ ተመልሶልኛል ግን እሱን ካረጋግጡኝ በኋላ ደግሞ እኔ ምንድነኝ የሚለው ጥያቄን መመለስ ፈልጋለሁ ያው ከመጀመሪያ ለመጀመር ስቴፕ ባይ ስቴፕ ለመመለስ ፈልጌ ነው እኔ ምንድነኝ ማለት እኔ ምንድነኝ ነው ጥያቄ ያሆነ አካል እንደሆንኩኝ አምኛለሁ ሰው እንደሆንኩኝም አምኛለሁ ግን ምን አለኝ ላይክ ኢንተሌክት ልትል እንችላለን ግን ከሱ አንፃር ስሜትንም ትንሽ ኤክስፕሌን ብታደርግልኝ ደስ ይለኛል ጀዛከላህ ጥያቄ ግልጽ አልሆነልኝም እኔ ምን አለኝ ሲባል ምን እንዳለህ ነው የሚዘረዘርልህ ወይስ ምንድነው ማሂር ግልጽ ሆኖልሃል ጥያቄ አልሰማሁትም እንደዛም ሳይሆን ዳርክዬ ምን ዳርክ አይደለም ባርክ ነህ ባርክ እዚህ ጋር አንደኛ የፈላስፋውን ስም ራሱ አላወቀውም ኢብኑ ሩሽዲ ሁን ሌላ ይሁን አይታወቅም ያው በስፔናዊ ነው በስፔን ጊዜ ኢብኑ ሩሽዲ ነው አንዱ ተጠቃሽ እንትን ፈላስፋ እና እንደውም ለገዛሊ መልስ ሰጣለሁኝ ሲል የነበረ ነው ስለዚህ በመጀመሪያ እሱ የሚያነሳቸውን አንዲት አንቀጽ ወይም እንትን ከማለት የኢብን ሩሽዲ የፍልስፍና ይዘቱ ምንድነው የሚለውን እንትን ለማወቅ መሞከር አለበት አሁን ብዙ ጊዜ የግሪክና የኮከብ ቆጣሪዎች ፍልስፍና ማተር
ስለ ማተር ነው የሚጠይቁት። ይሄ ማተርና ቁስ የሚለው ማለት ነው። ቁስ ከሆነ እንትን ጥገኛ ነው ይላሉ። አሁን ለምሳሌ አንተ ነፍስ አለ ህይወት አለ ሰው ነኝ ብለህ ትላለህ፣ ግን ጥገኛ ነህ ብለው ነው የሚያስቡት የግሪክ ፍልስፍናዎች። ኢቭን ሙዕተዚልና ጀህሚያ እዚህ ውስጥ የገቡበት ትልቁ ምክንያት ይሄ ነው። ለአምላክ አሁን እንግዲህ አምላካችን አላህ Subhanahu Wa Ta'ala ይሰማል ያል የሚለውን የቁርአን እንትን የሚለውን አይነት ጅግር የሚለውን እንዲበረግጉ ወይም እንደ ማስፈራራት የሚጠቀሙት በዚህ ሰዓት የሚያሉት አሽዓሪያዎች ከነዚህ ከግሪክ ፍልስፍናዎች ተነስተው ነው። ምክንያቱም ማተር እጃለው ግራሉ የምንል ከሆነ ወይም የሆነ ነገር አካል ነው የምንል ከሆነ ጥገኛ ነው ይላሉ። ስለዚህ አንድ አካል ጥገኛ ላለመሆን ይሃለው ማለት አይቻልም የሚል ፍልስፍና ነው ያላቸው የግሪኮቹ። በነገራችን ላይ ትክክል ራሱ አይደለም። አንድ ፍልስፍና ነው ብሎ ስለቀረበ ብቻ ትክክል ይሆናል ማለት አይደለም። እንደውም ኢብኑ ሩሽዲ አልገዛሊን ብዙ ጊዜ ሲተች የነበረበት ምንድነው አልገዛሊ ረሂመሁላህ የግሪክ ፍልስፍናዎችን ተመስርተው ማን ነበር አልገዛሊ ሲመልሱለት የነበረው መጀመሪያው ማን የሚባል ፈላስፋ ነበረ የሚያስታውሰኝ እሱን ፈላስፋ አልገዛሊ አጠቃላይ ለፈላስፋዎች መልስ ሰጥተው ነበርና የሰጡት መልስ ትክክለኛ መልስ ነው። ምክንያቱም ከእስልምና አቂዳ አንፃር ነበረ መልስ የሰጡት መልሳቸው ትክክል ነው። ነገር ግን ደግሞ አልገዛሊን የሳቸውን ደግሞ ፍልስፍና የሚቃወሙ አሉ። ትልቁ ችግር ምንድነው በዛ ዘመን የነበረው ፍልስፍና እንደነገርኩ ከግሪክ ፍልስፍና ጋር የተመሰረተ ነው። ግሪካውያኖች ደግሞ አምላክን በቃ እንዴት አድርገው እንደሚረዱት ምን እንበላችሁ የሆነ ያኒ መንፈስ ነው ምን እንደሚሉ ራሱ ግልጽ አይደለም። ስለዚህ አሁን ስለ አንድ ፍልስፍና ስንጠይቅ ያ ሰውዬ የሚፈልጋቸው ወይም የሚወዳቸው ወይም ሐሳባቸውን የሚጋራቸው ፈላስፋዎች እነማን ናቸው የሚለውን መለየት አለብን ለማለት ነው። ወይ ኮከብ ቆጣሪዎች ወይ ግሪኮች ናቸው ወይ የሚለውን ስናቅ ነው መልሱ መመለስ የምንችለው ለማለት ያክል ነው። ባርክ ኢንሻአላህ ግልጽ ይሆንልሃል ያልኩት ነገር። ግልጽ ነው። ስለዚህ ይህችን ጥያቄዋን ያዛትና ሄደ ይሄንን የተናገረው ኢብኑ ሩሽዲ ነው ወይስ ማን ነው? ከኢብኑ ሩሽዲ ከአልገዛሊ በፊት የነበሩት ፈላስፎች ጠፉኝ። ከአልገዛሊ በፊት የነበሩት ፈላስፎች እነማን ናቸው? እንደውም ረዳ ለፈላሲፋ ብለው መጽሐፍ የጻፉባቸው አልገዛሊ ሰዎች ነው ጠፉኝ። ኦኬ የኔ ጥያቄ ያው ቅድም እንዳልኩሽ ነው። ግልጽ አንለት መሰለኝ ኤልያስ። ያው ቋንቋ ባይኖር ኖሮ ቋንቋ የሚለው ነገር ባይኖር ኖሮና የሆነ አይስላንድ በቃ ምንም ሰው ሽታው ራሱ የሌለበት ላይ ቢሆን እና ደግሞ ሪፍሌክት ባረግ በእኔ ላይ እኔ ምንድን ነኝ በሚለው አለ አይደለ ያ ጥያቄ ሲመራሽ ወዴት ነው የሚወስደኝ ያ ነገር? እና ደግሞ ራይት እና ሮንግ የሚባል ነገር አለ አይደለ? ስህተትና ሪያሊቲ ማለት ነው። ያ ራይት እና ሮንግ ያለው ነገር እንዴት ማረጋገጥ ይቻላል ነው ጥያቄ። እሱ ነበር አክቹሊ ከተረዳሽኝ። በነገራችን ላይ አንድ ጊዜ ገብቶኛል። ያኔ የፍልስፍና ጥያቄዎች ቀጥታ ተዟዝሮ ወደ እውነተኛው ወደ ህይወታችን የሚመጡ ናቸው። ፍልስፍና ብሎ ማለት በነገራችን ላይ አንድን ነገር በደንብ መረዳት ማለት ነው። በነገራችን ላይ ያኔ ዋና መስመሩ በደንብ ስለ አንድ ነገር ማወቅ ማለት ነው። ለምሳሌ አከሌ ኤሌክትሪክ ፈለሰፈ አከሌ እንዲፈለሰፈ። ስለዚህ ፍልስፍና ውጤቱ ለሰው ልጅ የሚጠቅም ከሆነ ጥሩ ፍልስፍና ነው ይባላል። ነገር ግን ፍልስፍና ሁሉ ትክክል ነው ማለት አይደለም። ያኒ ፍልስፍና ብሎ ማለት ጥበብ ማለት ነው። አንድ ነገር በትክክል መረዳት እንደማለት ነው። ኦኬ ምንድነው አንድ ሰው ነብያችን አለይሂ ሰላቱ ወሰለም የሐዲሱን ቁጥር ያው በደንብ አላስታውስም ይቅርታ። ነብያችን አለይሂ ሰላቱ ወሰላምን አንድ ነገር እውነትና ስህተት በምን ልጠይቅ በምን ልወቅ ብሎ ሲጠይቃቸው በህሊና ብለዋል። ስለዚህ ሰው ልጅ ህሊና እስካለው ድረስ እውነትና ውሸትን እንትን ይላል ማለት ነው፣ ይለያል ማለት ነው። አንደኛ ነገር። ሁለተኛ ነገር አንተ አይስላንድ ላይ ብቻህን ብትሆን ምንም የምትፈጥረው ቋንቋም ሆነ ምንም የምትፈጥረው ነገር የለም። ምክንያቱም የግዴታ ጥገኛ መሆን አለብህ። ቋንቋ የሚያስፈልገው መግባባት ነው። ቋንቋ ብሎ ማለት እኮ መግባቢያ እኮ ነው። ስለዚህ ሌሎች ካንተ ጋር ሊግባቡ የሚችሉ ሰዎች ግዴታ ማግኘት አለብህ እነሱ ጋር ለመግባባት። ኦኬ ስለዚህ አንድ ሰው ብቻውን በቃ ጠፊ ነው የሚሆነው። የሆነ አይስላንድ ላይ
ብቻውን ጠፊ ነው የሚሆነው። ብቻውን ህይወት አይመስረትም። ብቻው ወይ ኖርማሊ ካወቀው ከወጣበት ማህበረሰብ የሚያውቀውን ቋንቋ ያንን ቋንቋ ከወፎች ጋር ከተራራዎች ጋር ሊያወራ ካልሆነ በስተቀር ቋንቋ የግዴታ ሰው ከሰው ነው የምትግባባበት እንጂ ብቻውን አንድ ሰው ብቻውን ስለሆነ ቋንቋ ይፈጥራል ማለት አይደለም። ኦኬ ህሊና ኤግዚስት እንደማድረግ እንዴ እኛ ካለን እኮ ህሊና አለ እኮ እኛ ከሌለን የለም ነው እሱ። ህሊና እኮ እዛው የሰው ልጅ ላይ እኮ ያለ እኮ ነው። ህልውና ብሎ ማለት እኮ መኖር ማለት እኮ ነው። በነገር ላይ ህሊና ብሎ ማለት ህልውና መኖር ማለት መኖር ከሚለው ጋር የተያዘ ነው። እኛ ከሌለን ህሊና የለም። ህሊና ያለው ህልውና የተሰጠው ለኛ ነው። ስለዚህ እኛ ስንኖር ነው አንተ ስትኖር ነው ህሊናህን የምታውቀው መጥፎና ክፉና ደጉን የምትለየው ማለት ነው። እንደዚህ ነው። ቋንቋ ማይኖር እናልኩህ እኮ አሁን ቋንቋ ለመፍጠር የግዴታ ሰው ያስፈልጋል እኮ። አደም እኮ የተነጋገረው መላእክቶች ጋር እኮ ነው። የሆኑ ፍጡሮ ያስፈልጉታል እኮ። አንድ ሰው ብቻውን ቋንቋ መፍጠር አይችልም እኮ። ያኔ ብቻው እንደውም ሟች ነው የሚሆነው ብቻውን እኮ። አንድ ሰው የግዴታ ጥገኛ ነው። ቁርአንም ሆነ መጽሐፍ ቅዱስ ላይ ለአዳም ሴት የተፈጠረችለት ሰው ስለሆነ ጥገኝነት ስለሚያስፈልገው አጋዥ እኮ ነው የሚለው ረዳት ትሆነው ዘንድ ነው። ሚስት አሁን ለምሳሌ ሴት ሚስትን ብቻም ሳትሆን ረዳት ነው። ሚስት ሲባል የግዴታ ዘሎ ከወሲብ ጋር የተገናኘን ብቻም ሳይሆን የሰው ልጅ እድሜ ልኩ ያኒ ኦል ታይም አይደለም ወሲብ የሚያደርገው። ኦኬ ከዛ በተረፈ በሐዘን ጊዜ፣ በደስታ ጊዜ፣ በስራ ጊዜ የህይወት ለውጥ ያስፈልጋል እኮ። ስለዚህ ሰው ያስፈልጋል። ቋንቋን ለመፍጠር ለመፈላሰፍ የሆነ አንድ እርምጃ ለመሄድ ሰው ያስፈልጋል፣ ፍጡር ያስፈልጋል። ኦኬ ኢቭን እንስሳ ብታገኝ ራሱ እንስሳውን አድነህ ልትበላው ትችላለህ እንጂ ከእንስሳ ጋር ራሱ ቋንቋ መፍጠር አትችልም። ቋንቋን ዓላማ ምንድነው? ሰው ከሰው ሊግባባበት ስለሚያስፈልግ ነው። የግዴታ አንድ ሰው ብቻውን በአይስላንድ ላይ ካለ ይሞታል ወይ የአይስላንድ ብርዱ ራሱ አያስቀምጠውም፣ ሙቶ አለቀ። ይችን ዱንያ ይገላገላል። ነገር ግን ሰው ከፈለገ እነዛን ሰዎች በሆነ ነገር ሊግባባቸው ይችላል። እየቆየ ሲመጣ የነዛን ሰዎች ባህልና ቋንቋ ይለምዳል። የሱንም ቋንቋ የመጣበትን ይነግራቸዋል ማለት ነው። እሺ ችግር የለውም። ኮሜንት ግን ኮሜንት ላይ እነዚህ እንትኖች ናቸው። እነዚህ የቲክቶክ ማህበረሰብ ስለሆኑ የ10 ሰከንድ ሙዚቃ ለምደው እዛ አዳምጠው ጨፍረው የሚመጡ ስለሆኑ አይታገሱም። ትምህርት ምናምን አይወድላቸውም፣ ይነስራቸዋል ምናምን። ለዛ ነው ደህና ነን። እንዴት ነህ? ምንድን ነው ጥያቄ? خلاص ዘላለማዊ እናርፋለን። አልሐምዱሊላህ خلاص ዘላለም እኮ ነው። ያኔ ሌላ ትርጉም የለውም።